ከሶ ቀጠሮ ፍቅር ነው የኔም ማጓዜ ኸረወዳ አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነካት ወላሂ العظيم አላህን ይዤ ወላሂ እንድቻ አርጌ ነው የሚይዛት ማንም ከማንም ማያዝ በላይም በበር በሰርም በበር ዞሮ ማለት ነው መንካት ነው እንድቻ አርጌ መያዝ አይቀርም ኢንሻአላህ አሁንም ማይረዝም አሁን ነው ማኔ ከመሬ ነው ይህ ወንድማችን የዛሬ ወር መዲናን እንዲህ ካልጨበጥኩት ብሎ ተናግሮ ይሄው ሊጨብጥ ነው ብቻ አንዳንድ መልካም ልጆች ይመቻቹ ተናገረ ተሳካለት ሁሉም ሰው አሳካለት መልካም ስራ መስራት ለዚህ ይጠቅማል ታሪኩ ብዙ ነው ታምሪ የምትባለው ባለሱቅ ነበረች እሷ ነበረች የምትቀርጸው የራሱ ስልክ የለውም ለቲክቶክ ስታጋር ራሱ ምኞቱን አሟላ ወላሂ ደስ የሚል ነው እስቲ ተከታተሉት ሰላም አለይኩም ወራህመቱላሂ ወበረካቱ ያ ሀንዚቾ ፓስፖርት ደርሶልሃል እሺ መርሃባ የኔ ፓስፖርት ደርሷል መገናላህ አረ ራሴ ነኝ አንቺ ያላለ ነው ያለ እስቲ ያሳይልኝ ወደዚህ እስቲ ያሳያቸው እስቲ ያሳያቸው አረ በቃ አጅራረግ ነው በቃ ተወሰረ እንደው ምን ልበላችሁ በቃ እቺ ደግሞ የተረፈችው ሙስሊም ወንድሞቼ ተቀላላ እቺ ደግሞ የተረፈችው ገንዘብ ናቸው አዎ እሺ መርሃባ እቺ ተቀመጥ ግን አንድ ጥያቄ ሙስሊም ወንድሞቼ ተቀላላ ዓለሙ ላይ ያላችሁ ሙስሊሙም ክርስቲያኑም ተቀላላ ዓለሙ ላይ ያላችሁ ለዋላችሁ ሊውለታ በጣም አመሰግናለሁ በጣም ነው የምወዳችሁ ፓስፖርቴ ደግሞ የበጀ ገብቷል አሁን የቀረኝ ወደ አዲስ አበባ መህር ብቻ ነው የቀረኝ የነብዩ መሐባ እንዲህ በውስጣችሁ የገባው መንስኤው እንደው ምክንያት ከታገኛችሁ ይሟል ፍቅር አበየ ናቸው ሀጂዋ ናቸው እሳቸው በቃ አላፊ አግዳሚውን ያንን መሐመድ ሲላ በሀጂ ነው ያንን ይሄንን መሐመድ ስላሉ አድቦ ተቀመጡ ስላል ከዛ ካት ብሎ ይስቃል ከዛ ሲላ ይሄ መሐመድ ማን ነው እኔ ጭራሽ በዛኔ ክርስቲያንኛ አላህ እንደሚያውቀው ትንሹንም እብዱንም እንደው አላፊ አግዳሚ መሐመድ ነው በኋላ መሐመድ እኮ እንደኛው ሰው ነው አሉ አበየ መሐመድ ማለት ማን ናቸው ስላቸው ረሱል ሰለላሁ ዐለይሂ ወሰለም ነብዩ ናቸው አብለዋሉ ከዛ ሐቂቃ ውዴታ በቃ ያየሁት የእሳቸው እንትን እኔ ላይ ተጣበቀ ይመስለኛል በቃ ነብዩን ይወዳሉ በጣም ስደት ቢይ እንዲያችን ዋሻ ገብቼ እስከምገባባት ቸኩላለሁ ወላሂ ከመሬ ነው ታርገልኝ ዛኪር እኮ መመጣ አይመስለኝም እዛ ማለት ነው እንደው እኔ እንጃ የሚመስለኝ ማለት ነው እንደኔ ሐምዛ ሄድን ብለው ገተተው ዘው የሚያስቀርቡኝ ይመስለኛል ዝም ብዬ ሳይ ወላሂ ካንጀቴ ነው ማለት ድሮ ጀምሬ ነው ዶ አላህ ምንም አይበግረውም ሰው ለበኔ አደም ሰው ምን አላህ እንኳን ሌላም ይፈነግላል አንተ ግድ ውዴታው ይኖር ጥርት ብለ ዝም ብለ ማስመሰል ሳይሆን እንደው ጥርት በንክር ነው እንደ ባህር ትልቅ የሐይቅ ላይ ገብተ እንደማትወጣው የለም እዛው ስምጥ ብለ መቅረት ወላሂ እንደዛ አበያ ስለሙኝ አልኳቸው መጀመሪያ ምን ነበር ካሉ ክርስቲያን ላኢላሃ ኢላ እኔ አባታ ሰልም ይሄለ እንዴ ያሉ እንግዲህ ሀጂ አህመድ በያን ማለት መርዘም የማይጠቅም ማጠር የማይጎዳ አህመድ በያን አለ ነብዩ እንግዳ ተብሎላቸዋል እንግዳችን መጣ እንቀበለው ሀጂ አህመድ በያን ነው ያምናቀው አሉ ነብዩን ወዳሉ ላይስ ትንሹን ትልቁ መሐመድ ነው የሚሉት የቂንነትና ጀግንነት ያየሁትን በጣም ማንንም ያላየውን ነገር አይቻልም እሳቸውም አይቻለሁ አላህ ደግሞ የሆነ ከባድ ነገርም አላህ ሳይቶኛል እንደሰለም በእሳቸው ስበብ አላህ ሳይቶኛል ሀጂ ይላቸዋል ለበይካል አንተ እኮ 30 ጊዜ ሀጅ አርጉ ተብሎ የለ እንዴ አልኳቸው አሉ እኔ 30 ጊዜ ሀጅ አረግና አንቱ 30 ጊዜ ሀጅ አርጉ ተብለው 25ኛው ላይ ወደው አምስቱ ሊላህ ተዓላ ብዬ 30 ሞላለሁ አለው ላንቱ 25ኛው ላይ አንተ ወደው በ25ኛው ላይ ያንቱን ተራኔ ይዛለው ብዬላቸው ነው ሀያት ብቻ ይላሉ አላ የነገር ሲደርስ ማለት ነው ያበየ ዱዓ ነው የደረሰው ነው ያልኩት ወላሂ በቃ ነብዩ ሲወዱ ደግሞ ያው ነው ሁሉንም 30 ግርዶሽ 40 ግርዶሽ እንደዚህ ብትንትን የነጣ ጀነት የዱቤ ጀነት የለም ወላሂ ከመሬን የዱቤ እዚህ በስኩል ልበላት ይችላል እዚህ ማለት ነው የነጣ ጀነት እዛ ልግባ የለም ከይር ስራ ነው አላህ በዝነቱ ሊያስገባን ይችላል በሱ ስራ አልገባ ግን ተከስቦ ነው እዚህ ከስበ መንግስት ሊከፍል ይችላል እዛ ግን ምንም ሳሰራ አባቴ ጀነት ገብታ ነው ቢና ልግባ የለም
አሪፎቹ ከይር እንደሰሩት ነብዩ ከይር ስራ እንደሰሩት አንተ መስራት አለብህ። እሳቸውን እንትን መከተል አለብህ። ሱናቸው መውደድ ሱናቸው መከተል። እንደው ዝም ብሎ እዚህ ጠምጥሞ እዚህ እንደው እንትን ብሎ ብትል አይሆንም። በመንዙማ እንትን አይገባም። ሐቂቃ ይሄ ልበልበት አታወላክፍኝ እዚህ ማለት ከፈለኩ ልበል ምን አገባሽ? ምን ትላለች እቺ አንተ? እንግዲያችን መጣ እንቀበለው ሐጂ አህመድ በያን ነው እኛ የምናውቀው አሉ። መርዘም የማይጠቅም ማጠር የማይጎዲ አህመድ በያን አለ የነብዩ እንግዲህ አሉ። እስከ ዛሬ ድረስ በድንጋይ ፈጨነ ከእንግዲህ ወዲያ ዘው መጀን አሉ። ያገሩን ጠባቂ ቆጠበ ያስከፉ እንኳን ያዙትን የበሉትን ተፋሉ። መንገዱ አጠገብ አንድ ቤት ነበርኝ አሉ። እንደው አንቺ የሚገርመኝ መንገዱ አጠገብ አንድ ቤት ነበርኝ ስትል ማለት ነው ቤቴ ማለት ነው። መንገዱ ስር ስለዚህ እንደው ሐሳብ ይዘኛል። አንቺ እንደው ጣይቱ ትሞት መንገዱ አጠገብ አንድ ቤት ነበርኝ አላፊው አግዳሚው ያፈርሰው መሰለኝ አሉ። እስከ ዛሬ ድረስ በድንጋይ ፈጨና አሉ። ከእንግዲህ ወዲያ ዘው መጀን አሉ። ጣይቱ ትሞት እያልኩሽ አንቺ። አለይኩም ወራህመቱላሂ ወበረካቱ። እንደምታዩት ዛሬ ሐምዛ ቤት እየሄድን ነው። የሐምዛን ቤት ላሳያችሁ ያስጎበኛችሁ ነው። እንደምታዩት በቆርቆሮ ነው የተሰራችው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ ሐምዛ? ነው አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ። ማን ነው? አላህ እንዴት ነህ? ነው በሰላም። ቤትህን እስኪ የጎደለ ነገር ካለ መናገር የምትፈልገው ነገር ካለ። አይቴዋ ቤቴ ልታው ነው። እስቲ ቤቴ ነዋት። ያው እንግዲህ 1 ሜትር ናት። ያው እቺን ታህላለች። ፍጭማ አልሐምዱሊላህ አላህ ሰጠኝ በበረካ ተቀብያለሁ። ግን እውነት ቤት ልታሰጡኝ ነው? እሺ እንግዲህ ቤቴችን ትመስላለች። ያው ጎርፍ በዚህም አንዳንዴ ይገባል። በዚህ ወላሂ ላዝም ይኸው በዚህ ይገባል። ይኸው የጨርቅ ባረኩበት ይገባል። በቃ እዚች ነው የማድረው። ወጥ ነው የምሰራው እዚህ ነው። በቃ በጣም ጠባብ ነች እንደምታዩት። ውሃ ራሱ የለኝም ብታው ውሃ እንደ ልቤ ያልጠቀም ውሃም እዚህ ቢያደርግልኝ ለራሴ ለብቻ ተደሰት እንደ ልብ እንደውተ እንደው አላህን እያመሰገንክ ኑር ብሎ የሚሰሩልኝ ከሆነ ቤት እዚሁ ቧንቧዬንም እዚሁ ሽንት ቤት አሁን የለም፣ ሸዋር ቤት የለም። እዛ ሸለቆ እዛ ጉድጓድ እዛ ወንዝ ጋር ይኸው እዚች ቆሻሻ ቦታ ነው የሰራሁት። አሁን ሊስትሮ ሰርቼ ድሮ ነው የሰራሁት። ድሮ አሁን እንጃ የምሰራም አይመስልም። በቃ ኑሮ ይህች ናት። ወላሂ አጠባበቧ ናት። ማያት ሜትር ከምናምን ትሆናለች። 1 ሜትር ከምናምን እዚች ላይ አሁን ሰው ቆይ ቀብር መተኛ ቀብር ታውቂያለሽ? ቀብር ጀሰድ እንደሚገባው የለም እዛ አስከሬን እንደሚገባው እንደዛ አያት አጠማመሩ ለሶላት አትመች። ወላሂ አንድ ሰው እንደዚህ ብሎ እግሩን ዘርግቶ ማለት ነው ማጠፍ አይችልም። ይኸው እንደዚህ ብሎ አንድ እግሩን ማጠፍ አይችልም። ግን አላህን በጣም አመሰግናለሁ። ለምን እንደሆነ ታውቂያለሽ? ወፍም ራሱ ጎጆ ሰርታለች። ወፍ ማለት ነው ጎጆ ሰርታ ያችን በረካ ያርግልኝ ብላ እዛ ታድራለች። ያችን እሺ ጌታን አመሰግናለሁ። ነብዩም እኮ ተፈትነዋል። ዋሻ ገብተው ለኛ ብለው ዋሻ ገብተው ለኛ ጨለማ ገብተው ስንተሰቃይተው የለዛ ለኛ ብለው ማለት ነው ተንገላተው። እሳቸውን አስታውሳለሁ። ወላሂ አላህ ባሮች ሆነ የሚወደውን ባሪያ ስለሚፈትን ጌታዬን እያመሰገንኩ አንቺ ራስሽን ካልጠበቅሽ ደግሞ እንዴት የነጣ ጀነት የለ የዱቤ ጀነት የለ። የዱቤ ብስኩት ያለው እዚህ ነው። እዚህ ባሽ የነጣ ጀነት የለም። እዛ ተከስቦ ነው ጀነት የሚገባው። ተሰርቶ ነው ሰማሽ የሚገባው ማለት ነው። ከይር ስራ ምን ሰራ አላህ ያርገው። ከይር ስራ ከሰሩት አላህ ያርገው። ወላሂ የነጣ ጀነት የለም፣ የዱቤ ጀነት የለም። እናት ወንዳ ተጠራጠረ። የነጣ ብስኩት ያለው እዚህ ነው። እዚህ የነጣ የዱቤ ብስኩት ያለው እዚህ ነው። እዛ የዱቤ ጀነት የነጣ ጀነት የለም። ተከስቦ ነው ሰርተሽ ነው አላህ በዝነቱ ያስገባሽ ይላል ጀነት። ወላሂ ባሪያው እያለቀሰ እዚህ ጀነት ልግባ አይሆንም። አላህ የሚደሰተው መሳኪኖችን መንገድ ላይ ያሉት ሲነሱ ከምሬ ነው። ወላሂ ላዝ ሰው ከተላይ ድረው እውነቱ ፈስት ነው። መንገድ ዳር ያሉት አብስንት አሉ። እነዛ ሁሉ ሲሰጡ ፈጣሪ የሚደሰተው ወላሂ ነብዩ የሚደሰተው ሰማሻ። እና ቤተሰቦች እንደሰማችሁት ነው። እቺ እኔ ዞሮ ያላህን አላማረው ምንክሽ ነገር
እቺ ለኔ ጌታዬን አመሰግነው አልሐምዱሊላህ እያልኩ ነው የምኖረው። አሁን እኮ እንደው ቤት እንድዘይር ስትሉኝ ቤት የምትሰጡ ይመስሉኝ ነበር፣ ደስ ይለኝ ነበር። ሰማሽቱ ለማንኛውም አላህ ይስጥልኝ መተሽ ስለጎበኘሽ አላህን አመሰግነዋለሁ። ደግሞ አንድ መልዕክት አስተላልፊ ለመሐመድ አሚን ምን ትይልኛለሽ? መሐመድ አሚን እዚህ ኮምቦልሻው ከንቲባው መሐመድ አሚን ብዙ አመት ድረስ መጥቼ አጣሁ። አንተ እንዳላገኘው በር ይዘጉብኛል። በቁጥር ነው የምገባው። የምን ቁጥር ነው? ወጊድ ወደዛ ነው ያላቀለም ብለው የሆነ ታጣቂ እሱ ጋር ወጊድ የማቀለ ጉዳይ ነው ብዬ እንትና በቁጥር ነው የሚገባው አለ። እኔ ቁጥር አላቀለም። እሱ ከኛ ያላ ሰው ነው። ምን ብዬ ነው በቁጥር የምገባው ነው ብዬ ከመንገር ተመለሱ። አሁን ደግሞ እንተሰጠኛል፣ ቀጠሮ ሰጥቶኛል። ሰኞ ይገባ እንድመጣ ብለዋል። ቤተሰቦች እንደምታዩት